ወንበዴ ገነት አስገባው። አንድን ወንበዴ ስንት እኮ ቅዱሳን ሲኦል ውስጥ ቁጭ ብለው ካሁን መጥቶ ከሲኦል ያወጣናል ብለው እየጠበቁት እኮ ነው 5000 ዓመት ሙሉ። አንዱን ወንበዴ አስቀድሞ አስገባው። ጻድቃን ቁጭ ብለው ወንበዴውን አስቀደሙ። አቤት! አሁን ይሄ ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንደው እናንተ አታፍሩም? እንደው በቃ እናንተ ተረት አያልቅ ብላችሁ ወንበዴ ገነት ገባ ትላላችሁ አታፍሩም ይሉን ነበር። ይህን ታሪክ ከገድል ከድርሳን ሰውሮ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። ወንጌል ላይ ባይጻፍ ምን እንደሚሉን እናውቃል። እንዴት እስቲ አታፍሩም? አሁን አንድ ወንበዴ ገነት ገባ ስትሉ እኛ ልናፍር እንችላለን። እግዚአብሔር ግን አላፈረበትም፣ አስገባው። ከፈለገ በገንዘቡ የፈለገውን ማድረግ ይችላል አይችልም? በላይ ሰባሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላሉ? ውሃው በበርሜል መሆን ነበረበት። እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ነው። እና አስገባው። ግን ገርሞናል መቼስ የእግዚአብሔር ምሕረት እኮ በጣም ይገርማል። ለኛ አይምሮ እኮ ይከብዳል። እኛ ለራሳችን እንኳን ይቅርታ እናደርግም። እሱ የሚምረንን ያህል እሱ የሚተውልንን ያህል እኛን ተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል፣ ይምርሃል። እና አንዳንዴ ምሕረቱ ከሰው አይምሮ በላይ ሆነና አይ እዚህ ጋርማ ይበቃል እንላለን። እኛ እስከሆነ ልክ ስለሆነ ይቅር የምንለው እግዚአብሔርም እንደኛ እንዲሆን እንጠብቃለን። እሱ ግን እንደዛ አይደለም። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው። እኔ በምን ልቀየመው እያለ ነው እኛ መከራ የምናየው፣ እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። እንደውም አንዱ ባለቅኔ ምን አሉ መሰላቸው? ይህ ሰው የእድሜው ሙሉ ወንበዴ ነው አይደለ? ብዙ ነገር ሲሰርቅ ነው የኖረው። ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነትን። ምንን ሰረቀ? እዛው መስቀል ላይ። አይገርምም? እንደ ወንበዴ ነገር እኮ እዛ ጨረሰ። ኪሩብ እዛ ሰይፍ ይዞ ገነትን ይጠብቃል። እሱ ከባለቤቱ ጋር ተነጋግሮ ቁልፍ ተቀብሎ መጣ። ሲያየው ደነቀው። ግብረ ሕማማት ሲነበብ ሰምታችኋል? ቅዱስ ያዕቆብ ዘስሩግ እንዴት አድርጎ እንደጻፈው። አንተ ማነ አብርሃም ነህ እንዲህ ያለው ሲያየው፣ ያ እንግዳ ተቀባዩ አብርሃም ነው ወይ? ማ እኔ አለ የቀኝ ወንበዴ። እኔ እንግዳ ልቀበል፣ እንግዳ ካገኘው ሳልዘርፍ አልሸኝም አለ። እንግዲያው አንተማ ዳዊት ነህ፣ አንተማ ገሌ ነህ እያለ የጻድቃንን ስም ጠራለት፣ ደረደረለት። አይደለውም። ታዲያ ማነ? እኔ ወንበዴ ነኝ፣ ሌባ ነኝ፣ ቀማኛ ነኝ። እንዴት መጣህ እዚህ? የእሳቱን ባህር እንዴት ተሻግረ መጣህ አለው። የክርስቶስን የደሙን ማህተም ሲያሳየው በልና ግባ አለው። የደሙን ማህተም ይዘን የማናልፈው በር አለ? የለም። አስገባው። ስጋውን ደሙን ተቀበሉ የሚባለው ለዚህ ነው። ስጋውና ደሙን ተቀብለን የማናልፈው በር የለም። ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል ክርስቶስ። ስጋውን ደሙን ተቀብለን የማንገባበት በር የለም። ገባ የወንበዴ እና አስደናቂ ምሕረት ለዚህ ወንበዴ አደረገለት። ልመናውና መልሱ ግን የተለያየ ነው። ዛሬ ከኔ ጋር ቤት ትሆናለህ። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። በዕለተ ዓርብ ደግሞ ከሁለት ወንበዴዎች መሃል ተቆጥሮ እኛን ከጻድቃን ጋር አምላካችን ሊደምረን እሱ ከኃጢአተኞች ጋር ተቆጥሯል። ስለ እኛ ከኃጥአን ጋር የተቆጠረ አምላካችን እኛን ከጻድቃን ጋር ለመቆጠር ያብቃል። ክርስቶስ ስለ እኛ ተሰቅሏል፣ እርሱ ስለ እኔ ተሰቀሉ አላለም። ስለ እኛ ሞቷል፣ እርሱ ስለ እኔ ሙቱልኝ አላለም። እኔ ሞቻለሁ፣ እናንተ ለእኔ ኑሩ ነው ያለው ክርስቶስ። እኔ ስለ እናንተ ከኃጢአተኞች ጋር ተቆጥሬያለሁ፣ እስቲ እናንተ ለእኔ ብላችሁ ከኃጢአተኞች ቁጥር ውጡ ነው ያለው። እሱ ከሰካራሞች ጋር ተቆጥሯል፣ እናንተ ከስካር ውጡ። እሱ ከዘማውያን ጋር አብሮ በልቷል ጠጥቷል፣ እስቲ እናንተ ከዝሙት ለእኔ ብላችሁ ውጡ ነው ያለው እንጂ ሞቻለሁና ሙቱልኝ አላለም። ተሰቅያለሁና ተሰቀሉ አላለም። ስጋን ከክፉ ምኞቱና መሻቱ ጋር ስቀሉት ነው ያለው ቅዱስ ጳውሎስ እንዳለው ማለት። ሰሎሞን ጸሎት ጸለየ። ይገርማቸዋል። መጣና መቅደሱን ሰርቶ ተንበረከከ። ምን ብሎ ጸለየ መሰላችሁ? እንደው ጌታ ወይ ሌላ አይደለም ጥበብንና ማስተዋልን ስጠኝ አለ። ሲለው ምን አለ እግዚአብሔር? ሀብት አልለመንከኝም፣ ዝና አልለመንከኝም፣ ወይም ደግሞ ጠላቶቼን ድል የምነሳበት ኃይል ስጠኝ አላልክም። አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ አለ። እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል። አንዳንድ ነገር ከማይጠበቅበት አቅጣጫ ይሰማል እኮ አይደል? ከማንገምተው እና ይህ ወንበዴ
እስከ ዛሬ ቅዳሴ አድርገን የምንቀድሰው ጸሎት ነው የጸለየው። ተዘከረን እግዚኦ በውስጥከ ብላ ቤተክርስቲያናችን ይህንን ድንቅ ጸሎት ቅዳሴዋ ላይ እስክታስገባው ድረስ ለምን የሰራ ጸሎት ነዋ። አንድን ወንበዴ ለገነት ያበቃ ጸሎት ነዋ። ስለዚህ ለወንበዴ ልጆቼ ይጠቅማቸዋል ብላ ቤተክርስቲያን ቅዳሴዋ ላይ እስክታስገባው ድረስ የደረሰ ድንቅ ጸሎት ጸለየ። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ አለ። ቃሉ ተደጋጋሚ ስለሆነ ስለሚነገር አዲስ ነገር ያለው አይመስለንም። እስቲ ከኔ ጋር በሉ ጌታ ሆይ ምን ሆይ? አዎ እንግዲህ ጌታ ሆይ ክርስቶስን የማይለው የለም። እንደውም ከመብዛቱ የተነሳ ጌታ ሆይ የሚለኝ መንግስቴን ምን አይለው እስኪል ድረስ ብዙዎች ጌታ ሆይ ብለውታል። ይህ ወንበዴ ግን ጌታ ሆይ ብሎ ክርስቶስን የጠራው በዕለተ ዓርብ ነበረ። ዓርብ ዕለት ክርስቶስን ጌታ ሆይ ብሎ የጠራው ሰው የለም። ሌላ ቀን አሳና እንጀራ አበርክቶ ሲያበላቸው በልተው ሲጠግቡ ጌታ ሆይ እንዴት ዋልክ ያሉት በጣም ብዙዎች አሉ። ሙት ሲያስነሳ፣ ድውይ ሲፈውስ፣ ሽባውን ሲተረትር አይተው ጌታ ሆይ ያሉት ብዙ አሉ። የደስታው ቀን ማለት የስቃዩ ቀን የመከራው ቀን ግን በዓርብ ዕለት ማን ነው ክርስቶስን ጌታ ሆይ ብሎ አክብሮ የጠራው? ዓርብ ዕለት ጌታ ሆይ ያሉት እነማን እንደሆኑ ታውቃላችሁ? በጥፊ የመቱት የሮም ወታደሮች ናቸው። ጨርቅ አምጥተው ፊቱን አለበሱት፣ በጥፊ መቱትና ጌታ ሆይ ማን ነው የመታህ? ትንቢት ተናገር አሉት ይላል። የመዋረድ ቀን ነበረ ዓርብ ዕለት። ባለቅኔው አልቦ ዘመድ ጊዜ ተዋርዶ ብለዋል። በመዋረድ ቀን ዘመድ የለም፣ ክርስቶስ ብቻውን ነበረ። በስቃይ ቀን ማን አብሮት አለ? በመከራ ቀን አብረውት የዋሉ በዋለበት ውለው ባደረበት አድረው የቃሉን ትምህርት የእጁን ታምራት ያዩ አሳ እንጀራ ሲያበረክት የበሉ የጠጡ ሐዋርያቱ እኮ ከዮሐንስ በቀር እግሬ አውጪኝ ብለው ነው የሸሹት። ብቻውን ነበረ ጌታ፣ ዘመድ አልነበረውም። የመከራ ቀን ማን ከሱ ጎን መታየት ይፈልጋል? ደብረ ታቦር ጌታ ሆይ በዚህ መሆን ለእኛ መልካም ነው ያሉነ ጴጥሮስ፣ ቀራንዮ ላይ ግን በዚህ መሆን ለእኛ መልካም ነው አላሉ። ሸሽተዋል፣ አመልጠዋል። ክርስትና በደስታ ቀን መገኘት ብቻ አይደለም፣ በቀራንዮ ቀን መገኘት ነው። በስቃይ ጊዜ መገኘት ነው። በተገረፈ ቀን መገኘት ነው። ንግስ ላይ መገኘት ብቻ አይደለም። ማመስገን፣ መዘመር፣ ከበሮ መምታት፣ እልል ማለት ብቻ አይደለም። የሐዘኑንም ቀን መካፈል ያስፈልጋል። አሁን ቤተክርስቲያን የሐዘን ጊዜ ላይ ነው ያለችው ነው አይደለም? ምእመናን አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል ማህሌት የምንቆመው? እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን። ስዕሏን ይዘን ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ። የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ፣ በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስ ግዛት ያለህ ነህ። የራስ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉሥ መስሎት ተምታቶበት ነው? አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው። ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው። ግን አጠገቡ ያለው መሆኑን አወቀ። ከዚህች ቤተ ክርስቲያን ጻድቆ ነው ለመመለስ ያውቃል። አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ። አሁን እኔ እሱን አይደለም የፈለግኩት። ጌታ ሆይ ጻድቅ አድርገኝ ብሎ ጸልየዋል። እኔ ጸልየው ምንድን ነው ያለው? እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው። አረ ምህረት ብቻ አይበቃህም አንተ ጻድቅ አድርጌሃለሁ። እግዚአብሔር ትንሽ ሲለምኑት ብዙ የሚሰጥ አምላክ። እግዚአብሔር ጸሎታችንን አስተካክሎ ይስማል። አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው። እየሰማችሁ ነው? ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀመረን ከመቼው እንዳለቀ ገርሟቸው ያውቃል አያውቅም? ብን ያለ ጸሎት ነው። ወይ ትኩረት የለው ወይ ተመስጦ የለው። ለምነው ምድራዊ ነገር። ይሄ ወንበዴ ከኛ እንዴት ተሻለ? ጌታ ሆይ በምን አስበኝ ነው ያለው።
በምን እኛ ምን ለምነው መንግስቱን ነው ወይ?